ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜም ሚዲያ ቤተሰቦች። የዋህ የዘፈን ግጥሞች በሚል ርዕስ በተወልደ በየነ ተቦርን የተዘጋጀውን ጽሑፍ በአንድ ወቅት የሸገር ሼልፍ አዘጋጁና አቅራቢው አንዱ ዓለም ተስፋዬ እንዲተርኮት ነበር። ተጋበዙ። ለአንድ ዘፈን ማማርና ውበት ዜማና ግጥም ከቅንብር ጋር እንደ እግር ኳስ ህብር ፈጥረው ለውጤት ያደርሳሉ። በጣም ጥሩ የሚባል ዜማ ብዙም ገላጭነት የሌለው ግጥምን ይዞ አድማጭን እንደሚገዛው ሁሉ እምብዛም ነው የተባለ ዜማም በግጥም ሲደገፍ ይስተዋላል። የተሳካ የሙዚቃ ስራን ለማቅረብ የሁለቱም ማለትም የግጥምና ዜማ አቅም እኩል ድርሻ አለው። ሙዚቃ የዓለም ቋንቋ በመሆኑ የማንሰማውን ቋንቋ ዘፈን ዜማ እያደመጠን የመመሰጣችን ጉዳይ እንዳለ ሆኖ በመንሰማቸው ቋንቋዎች ዜማ የሌላቸው ግጥሞች በሲዲ መታተም መቻላቸው የግጥም አቅም ልክን ያሳያል። ነጥለን ስንመለከት የሚወደዱ የሚደነቁ የሚያመራምሩ ግጥሞች የመኖራቸውን ያህል እዚህ ግባ የማይባሉ ገራገር የዋህና አራምባና ቆቦ ግጥሞችም ዘፈን ሆነው ሰምተናል። ከረጅም ዓመታት በፊት ጎንደር ደንባይ አካባቢ እናቷ የሞቱባት አንዲት ሴት ላስለቃሽ እንዲህ አለች። ስትታመም ታማ ስትሞት አብራ ሞተች፣ አንተ ስትነሳ የኔ እናት የት ቀረች። የመጀመሪያውን ስንኝ የሰሙ ለቀስተኞች ተጣድፈው ዶሮ የታመመ ላይ ሞት ነበር ሲሉ እያጉረመረሙ ነበር። መዝጊያው ላይ ግን ውበትና ጉልበት በተሞላበት መልእክት በግጥሟ መልእክቷን ለፈጣሪዋ አቀረበች። ሌላ ልጨምር። ባለፈው ስርዓት በጎንደር ውስጥ ሻለቃ መላኩ ተፈራ በእጅጉ የሚፈሩ ሰው ነበሩ። ደብረ ታቦር ተወልደው ያደጉት እኚሁ ሰው ስለ አባታቸው ብዙም የሚታወቅ መረጃ የለም። ከእናታቸው ጋር ያደጉ ሰው መሆናቸው ይነገራል። እዚያው ጎንደር ውስጥ የምትኖር የአእምሮ ህመምተኛ ነበረች። ያክስቷ ሁለት ልጆች በሻለቃው አስተዳደር ዘመን የአእምሮ ህመምተኛዋ እናት ትገላለህ፣ አባት ትገላለህ፣ ወንድም ትገላለህ፣ እህት ትገላለህ፣ የሴት ልጅ ነህና መች ፍርድ ታውቃለህ ብላ በግጥም ብሶቷን ተነፈሰች። ይህን የሰሙ የሻለቃው ወሬ አቀባዮች ይህን ግጥም ላስለቃሽ የሰጠችው እኮ ያንተ ልጅነት ታሪክ አንስታ ለመተኮስ ነው ብለው ይነግሯቸውና ሴትዮዋ እንድትጠራ ያደርጋሉ። ማንን ነው እንዲህ ያልሽው ተብላ ስትጠየቅ እኔ ብሶቴን የተነፈስኩት ለፈጣሪ ነው፣ ይህን ማድረግ የሚችልም እሱ ብቻ ነው ብላ ከተጋረጠባት ፈተና በዚህ ምላሽ አለፈች። የግጥም ኃይል እዚህ ይደርሳል። የዘፈን ግጥሞች አቅም እዚህ ድረስ ቢሆንም በሀገራችን በተለያዩ ዘመናት በቅንነትና በየዋህነት የተጻፉ ግጥሞች ዘፈን ሆነው ተደምጠዋል። ዛሬ በአንጋፋ ድምፃውያን የተዘፈኑ የዋህ ግጥሞችን በጥቂቱ አነሳሳለሁ። ድሮ አንደኛ ደረጃ ትምህርት ቤት ሳለን የአማርኛ መምህራችን የግጥም ችሎታችንን እንድናዳብር ግጥም ጽፈን እንድናቀርብ ያደርጉ ነበር። አንድ ጓደኛችን ግጥም የማንበብ ተራው ደረሰና ተነሳ። ከቤታችን በላይ ይሸጣል ፓፓዬ፣ ግጥሙን ያቀረብኩት አማዬ ዘገዬ ብሎ ቁጭ አለ። ገሚሱ ተማሪ ሲስቅ፣ ሌላው ግራ በመጋባት ማጉረምረም ጀመረ። መምህሩ አቅጣጫ ጠቆምከን እንጂ እኮ ግጥም አላቀረብክም ነበር ያሉት። ይህን የመሳሰሉ የዋህ ግጥሞች የአንጋፋ ድምፃውያኖችን የዋህነት የቅንነት ዘመንን የሚያስታውሰኝ ያያሌው መስፍን አንድ ዘፈን አለ። ይሄው ፍቅርዬ ፍቅርዬ ፍቅር አይደለም ወይ አትመጭልኝ ወይ ፍቅርዬ ወይ ፍቅርዬ ወይ ፍቅር አይደለም ወይ አትይኝም ወይ የተባለውና ፍቅርዬ
የተባለችው ተቀባይ ወይ የምትልበት ዘፈን አለ። በጣም የሚያስቀው ዘፈኑ ሲቀጥል እንዲህ ቢጠሩሽ አትሰሚ ስምሽ አይደለም ወይ ትርንጎናሉ። ፍቅር እየተብላ ወይ ካለች በኋላ እንደገና ስሟ ይቀየርና ስሟ ወደ ትርንጎናሉ ይለወጣል። እየተቀባበሉ የሚዘፍኑ ሰዎች የተለያየ ቦታ ሆነው የተቀረጹ ነው የሚመስሉት። አያሌው መስፍን ከእጁ ወሎ ወደ አዲስ አበባ የመጣው ለሥራ ነበር። በወቅቱ የተሻለ ኑሮ ፍለጋ ከተለያዩ የገጠር ክፍሎች ወደ ከተማ የመፍለስ ሁኔታ ነበር። ራሱ አያሌው እንደተናገረው የቤተሰቦቹ ናፍቆት እንቅልፍ ሲነሳው ነበር ወደ ሙዚቃ ሙያ የገባው። ታዲያ በያኔው የዋህነት የስደት ግንዛቤ አያሌው መስፍን ምን ይመጣል ሳልል ከሀገሬ ወጥቼ ከእናት ከአባቴ ጋር ቀረው ተለይቼ ብሎ ዘፈነ። ከእጁ አዲስ አበባ መምጣት ከእናት ከአባት መነጠል የመሆኑን እውነታ ከአሁኑ ዘመን የዲቪ ፍልሰት ጋር አነጻጽረን ብናገናዝበው በየዋህነት ጊዜና ስሜት የተዘየመ መሆኑን መረዳት አይገድም። የፖሊስ ኦርኬስትራ ድምጻዊት የነበረችው አሰገደች ካሳ የፍቅር ምንጭ ነው ውሃም አልጠማ በሚለው ዘፈኗ በእጅጉ ትታወቃለች። እሷ በየዋህነት ካቀነቀነችው ግጥም ሰውየውን መጥቀስ ይቻላል። ግጥሙን እንካችሁና ባይምሯችሁ አሰላስሉት። ሰውየው የጎራው ላይ ወንድሜ በፈረስ ሲሄድ አየሆይ የጎራው ላይ። ይሄ በዘፈን ሕግ አዝማቹ ነው። ወደ ስልሉ ስንገባ እናትና አባቴ ጥንትም ሲፈጥሩኝ ምን ነው በቀበሩኝ ባልተወለድኩኝ ወንድሜ በፈረስ ሲሄድ አየሆይ የጎራው ላይ ትላለች። መነሻ ሐሳቡ በፈረስ ከሚሄዱ ወንድሟ ጋር ጨርሶ ዝምድና የሌላቸው መሆኑን አስተዋላት። ከታች የሚነሳው ሐሳብም ከመነሻው ጋር ፍጹም ቅራኔ ውስጥ የሚወድቅ ነው። እናት ያለው ይኩራ አፍ ያለው ይናገር አደራ ፈጣሪ እኔ እንዳልቸገር ካለች በኋላ ወንድሜ በፈረስ ሲሄድ አየሆይ የሚለውን ታስከትላለች። ይህ እንግዲህ በየዋህነት ዘመኗ የዘፈነችው ነው። የላይኞቹ ስንኞች ከታችኞቹ ጋር የማይያያዙ የማይዛመዱ በርካታ ዘፈኖችን መዘርዘር አይቸገርም። ሙሉቀን መለሰ ነባር ዜማዎችን በራሱ አቅምና ችሎታ ቀይሮ እንደ አዲስ መስራት የሚችል ታላቅ ድምጻዊ ነው። በዚህ ማንነቱን አስመስክሯል። የሙሉቀን የዘፈን ግጥሞች ግን የታረቁና ከመጀመሪያው እስከ መጨረሻው አንድ የሆነ ሐሳብ ሳይሆን ጠንካራ ስንኞችን በአንድ ዘፈን ላይ ማሰባሰብ ነው የሚታየው። ለዚህም ነው የሙሉቀን ዘፈን ግጥሞች እርቅና ስምምነት ሳይፈጥሩ የሚታዩት። ከነዚህ ዘፈኖቹ መሃል ሌቦነይን ማንሳት ይበቃል። ይኸው ከዘፈኑ መሃል ሌባ ብለው ቢያወጡልሽ ስም ብሎ በመጀመር ለሴቲቱ ሲከላከልላት፣ ሲቆረቆርላት፣ ሲያስተባብልላት ሌብነቷ ምንም ማስረጃ እንደሌለው ለማስረዳት የተንደረደረ ይመስልና አውቃለሁ ለመስረቅ አንቺም አትመለሽ ብሎ ጭሩሱን ይደፈድፍባታል። ለኔ ያልሆነው ከኔ እጅ ወጣ ድራሹ ይጥፋል ሊኖርም አይገባም በሚሉ መልእክቶች የታጨቁ የአማርኛ ዘፈኖችም አሉ። በእንደዚህ አይነት ሐሳቦች ሙሉቀን መለሰ የታደለ ነው። አንድ ዘፈኑን ይኸው እኔ አይኔን አሞኛል ወይ አልሞታልን እሷንም ጥሎባት እንደኔ ትሆነ። አሁን እርግማን ነው ዘፈን ሌላ ምን እንደማደረገኝ የደጅሽ ነበር አንቺ ስትረግቼ እንደፈራፈ ምን ነው ባደረገኝ የደጅሽን አፈር አንቺ ስትረግጪ እኔ እንደፈራፈ
የእጅሽን አፈር መንፈራፈር ጋር ምን ያገናኛል? እንደውም ዝም ብዬ ሳስበው የሆድ ቁርጠትን ቦታ ለራሱ የተመኘው ያህል ነው የሚሰማኝ። ለመንፈራፈራውን ይሄን ያህል ዘመት ወደ ጋሽ ማህሙድ አህመድ ስንሻገርም እንዲህ ያለ የዋህ ግጥም አናጣለትም። ገዳማይ ዘፈኑ እንደ አብነት ማንሳት ይቻላል። ገዳማይ ትገኝልኝ ገዳማይ እዚያ ቤት ገዳማይ ብሄድም አልከፋኝ ገዳማይ እጅግ ቀናኝ ገዳማይ እሷን አገኘሁ ገዳማይ የአክስቷን ልጅ ገዳማይ ብሄድም አልከፋኝ ገዳማይ እጅግ ቀናኝ እንጂ ገዳማይ እህቷን አገኘሁ ገዳማይ የአክስቷን ልጅ እንዴ! ምናልባት በዛ ዘመን የአክስት ልጅ እህት ሊባል ይችላል ብለን አስተካክለን እንደደፈው ብንል እንኳን መቼም እንዳይሆን ነው። ዘፈኑ ግን እንዲህ ብሎ ይቀጥላል። ገዳማይ ለካስ አንዲኖራት ገዳማይ ዘሬ ሀረጋቸው ገዳማይ የአክስቷም ልጅ ነች ገዳማይ እንደ ልማዳቸው ለካስ አንድ ኖሯል የዘር ሀረጋቸው የአክስቷም ልጅ ሄደች እንደ ልማዳቸው። መጀመሪያ አክስት ልጅ ለመሆን የዘር ሀረጓን እንደሚፈቅድ የታወቀ ነው። ለካስ አንድ ኖሯል የዘር ሀረጋቸው። በኋላ የሚነግረን ቀድሞውንስ የአክስት ልጅ መሆኗ የዘር ሀረጋቸው አንድ መሆኑን የሚነግረን አይደለም። ለማንኛውም እስቲ ጽሑፍ በጋሽ ማህሙድ ትዝታ እንደጋ ጋሽ ማህሙድ የትዝታ ንጉስ ነው። ትዝታ ላይ ምንድን ነው አልገባኝም ምንድን ነው ትዝታ አልገባኝም ምንድን ነው ትዝታ ያሉ የሀሳብ መርከቡ ትዝታ ያሉ የጭንቀት መርከቡ ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ